በቀጣዮቹ 3 ዓመታት 5 ሚሊዮን ኢትዮጵያውያንን በዌብ ፕሮግራሚንግ በአንድሮይድ ማበልጸግ ዳታ ሳይንስና አርቲፊሻል ኢንተለጀንስ መሰረታዊ ዲጂታል ክህሎት እንዲጨብጡ የሚያስችል የ5 ሚሊዮን ኮደር ስልጠና ከሐምሌ 2016 ዓ.ም ጀምሮ በክልሎችና ከተማ አስተዳደሮች መሰጠት መጀመሩ ይታወቃል። ስልጠናው በመላው ሀገሪቱ ተደራሽ እንዲሆንና ዜጎች የስልጠናው ተጠቃሚ እንዲሆኑ የግንዛቤ ማስጨበጫዎችን ከመስጠት ጀምሮ በርካታ ስራዎች እየተከናወኑ ነው። በዛሬው ዕለት የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ከአዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ቢሮ ጋር በመሆን የ5 ሚሊዮን ኮደር ስልጠና አፈጻጸም በከተማዋ ያለበትን ደረጃ በተመለከተ ከ5 ሚሊዮን ኮደርስ ግብረ ኃይል ኮሚቴ እንዲሁም ከልዩ ልዩ ባለድርሻ አካላት ጋር ውይይት አድርጓል። በውይይቱ የ5 ሚሊዮን ኮደር ስልጠናን በተመለከተ የግንዛቤ ማስጨበጫ የተሰጠ ሲሆን እስካሁን ያለው አፈጻጸም ተገምግሞ ቀጣይ አቅጣጫዎች ላይ ውይይት ተደርጓል። በውይይቱ እንደ አዲስ አበባ በአመት ለ361151 ዜጎች የኮደርስ ስልጠና ለመስጠት ታቅዶ ለ218352 ዜጎች ስልጠናውን መስጠት መቻሉ ተገልጿል። የአዲስ አበባ እቅድ 361000 የሚሆን የአዲስ አበባ ነዋሪ ወጣት በተለይ ደግሞ ይሄ ስልጠና እንዲወስድ እቅዱ ተከልሶ ተሰጥቶናል ማለት ነው። እንግዲህ በአጠቃላይ አሁን በ5 ሚሊዮን ኮደር ስልጠና ወደ 218000 የሚሆን የአዲስ አበባ ነዋሪ ይሄ ስልጠና እየወሰደ ይገኛል ማለት ነው። ከዚህ ውስጥ ደግሞ ያው ሰርቲፋይ ሆነው ሰርቲፊኬታቸውን የተቀበሉበት ሁኔታ አለ። ይሄ መንግስት ሰራተኞች አሉበት፣ አስተማሪዎች አሉበት፣ ተማሪዎች አሉበት። አጠቃላይ የሀገር አቀፍ ኢኒሼቲቮችን ከማሳካት አንፃር እየሄድንበት ካለው እየፈጸምንበት ካለው አንፃር ሲታይ አሁን የደረስንበት አፈጻጸም በፍጥነት አስተካክለን 100% እቅዱን ማሳካት ይኖርብናል። እስካሁን ድረስ ያደረስነው ወደ 218352 ነው። ይሄ የሚያሳየው 73% ነው። በጣም አነስተኛ ነው። በጣም ከመጠን በላይ አነስተኛ ነው። በድምር ወደ 143000 ይቀረናል። 142801 ነው የሚቀረው። ስልጠናው ዜጎች የቴክኖሎጂ ቋንቋ መረዳት እንዲችሉ ከማድረግ ባሻገር ዲጂታል ኢትዮጵያን ለመፍጠር የተጀመሩ ጥረቶችን የሚደግፍ ነው የተባለ ሲሆን ዓለም አቀፍ ተወዳዳሪ ወጣትን ለመፍጠር ሚና ይጎላ ነው ተብሏል። በቀጣይም እንደ ከተማዋ የታቀደውን የኮደር ሰልጣኝ ቁጥር ግቡን እንዲመታ ለማድረግ ንቃተ ህሊናንና ግንዛቤን ከማስፋት አንጻር በስፋት መስራት ይገባል ተብሏል። የኮሌጆቹ ያሉ አሰልጣኞችና ተማሪዎች ይህንን እድል እንዲጠቀሙ እቅዱን አሁን በቀረበው መልኩ ሸንሽኖ ለእያንዳንዱ ተጠያቂነት ባለው መልኩ ማውረድ አስፈልጓል ማለት ነው። አሁን ባለው የዓለም ሁኔታ ተወዳዳሪ የሆነ ዜጋ እንፈጥራለን ካለን የዚህ አይነት ከቴክኖሎጂ ጋር ከዲጂታል ዓለም ጋር ራሳቸውን የሚያስተዋውቁ የበቁ ተወዳዳሪ የሆኑ ግሎባል ላይ ባለው ማርኬት ተወዳዳሪ የሚሆኑ ዜጎች መፍጠር ይኖርብናል። ስልጠናው ዜጎች ምንም ሳያዳግታቸው ዓለም ላይ መስራት እንዲችሉ ለማድረግ የሚረዳ ከመሆኑ ባሻገር ስማርት ከተማን ለመፍጠር የተጀመሩ ስራዎችን ለማገዝ እጅጉን የሚረዳና በቴክኖሎጂ ዘመኑ ጥሎት የማሄድ ነቅቶና ተክቶ መቆጣጠር የሚችል የሰው ኃይል ለመፍጠር ሁነኛ መንገድ ነው ተብሏል። ያሰብነው የዲጂታል ትራንስፎርሜሽን ለማሳካት ዲጂታል ስኪል ጋፕ ለመሸፈን አንድ ይረዳናል። ስራ እድል ፈጠራ የሚኖርበት ሁኔታዎች ይመቻቻሉ። ዓለም አቀፍ ኮምፒተንት የሆነ ማህበረሰብ ተወዳዳሪ የሆነ ወጣት ተወዳዳሪ የሆነ ተቋም ለመፍጠር ሰፊ አስተዋጽኦ አለው ማለት ነው። ሌላው በአገር አቀፍ ደረጃ የናሽናል ስትራቴጂ የ2025 የዲጂታል ኢትዮጵያ ከመፍጠር አንጻር በሀገር አቀፍ ደረጃ ሰፊ አስተዋጽኦ ይኖረዋል። ሌላው እና ወሳኙ እንደ አዲስ አበባ የስማርት ሲቲ ራዕይን ለማሳካት በተለይ ስማርት ፒፕል የሚለው ሰፊ አስተዋጽኦ ይኖረዋል ማለት ነው። በ5 ሚሊዮን ኮደርስ ኢኒሼቲቭ እንደ ሀገር የተያዘውን እቅድ ለማሳካት ቀደም ሲል በግንዛቤ ላይ የነበሩ ክፍተቶች መሆናቸውን የገለጹልን ያነጋገርናቸው የስልጠናው ተሳታፊዎች አሁንም የመሰረተ ልማት አለመሟላትና የኔትወርክ ችግር ያሉ ተግዳሮቶች ግቡን ለማሳካት ፈታኝ መሆናቸውን ገልጸዋል። ይህንንም ችግር ለመቅረፍ ባለድርሻ አካላት ሁሉም በትብብር ሊሰሩ ይገባል ተብሏል። ምሳሌኛ በዊከንድ በሬጉላር እና በኤክስቴንሽን ፕሮግራም ከ5300 ተማሪዎች በላይ አሉ። ከነዚህ ተማሪዎች ስትወስጂ ስማርትፎን ያላቸውና ይሄንን ትሬኒንግ ለመከታተልና ሰርቲፋይድ ለመሆን የስማርትፎን ሊሚቴሽን እንዳለ የታዘብንበታል። ለዚህ ደግሞ ጎን ሶሉሽን ያስቀመጥነው አለ። አይሲቲ ላቦችን ወርክሾፖችን ከክላስ ታይማቸው ውጭ አመቻችተን በዛ አግባ መሄድ አንድ ቀጥሎ ከግንዛቤ ጋር ተያይዞ የነበረውን
ብሬክ አድርገን ኦሬዲ እሱን አሳክተናል ሊሆን የሚገባው አሁን ኢሚዲየትሊ ሰርቲፋይድ እንደሆኑ በኮሌጆች በኩል ስራ እንዲፈጠርላቸው ካሉት 15 ኮሌጆች መካከል ኢንፍራስትራክቸር የአይሲቲ ኢንፍራስትራክቸር የለው አንዱ የኛ ኮሌጅ ነውና ከሱ ጋር ተያይዞ ተግዳሮቶች አሉበት ምክንያቱም ወጣቶቹን ቤታቸው ሄዱና ሰልጥኖ ማለት አንችልም ምክንያቱም ኢኮኖሚ ይፈልጋል ኢንተርኔት ይፈልጋል ኮርሶቹ ኦንላይን ያሉ ኮርሶች ናቸው ዳውንሎድ አድርጎ መጠቀም ቢቻል ማለት ነው ከዛ ባሻገር ግን ለቁጥጥርም እንዲያመቸን ለክትትልም እንዲያመቸን ድጋፍ ቢፈልጉም ድጋፍ ማድረግ እንዲቻል ያደረግን ያለ ነው ምንድነው ከስልጣና ሰዓት ውጪ ክፍሎችን በማመቻቸት ነው ስልጣናውን እንዲወስዱ ያደረግን ያለ ነው የኮዲንግ ስልጣና ማንኛውም ሰው በነጻ በኦንላይን መከታተል የሚችለው ሲሆን የቀጣዩ ጊዜ ብቁና ንቁ ዜጋ ሆኖ ለመገኘት በስልጣናው መሳተፍ ሊታለፍ የማይገባው ድል ነው